ፈጣሪያችን አምላካችን የተመሰገነ ይሁን። እስከ መጨረሻው ድረስ ልጆቻችሁን ያጽናላችሁ፣ በቤቱ ያቆያችሁ፣ የኒቆዲሞስን በረከት ያድላችሁ። በመንፈስ ቅዱስ አሐዱ አምላክ አሜን። ዘላለም ሥላሴ ዓለምን ካለመኖር የፈጠሩ ሰውን ባሪያ በአምሳል የሰሩ እግዚአብሔር አምላካችን ፈጣሪያችን አስገኛችን አለኝታችን እችን የአሁኗን ሰዓት በቤት ውስጥ በአንድነት ተሰብስበን እንድናመሰግናት ስለፈቀደልን፣ ስለወደደን፣ ስለጠራን፣ ስላከበረን ስሙ የተመሰገነ ይሁን። ሊቀ ስዩማን እንደዚሁም መላከ ሰላም አይንተ እግዚአብሔር ካህናት፣ ዲያቆናት፣ አባቶቻችን ምዕመናን፣ እናቶቻችን ምዕመናት፣ ወጣቶች፣ ሕፃናት በአባታችሁ ቤት የሰበሰባችሁ በአባታችን ቤት የሰበሰበን አምላካችን ሌሊቱን በብርሃን ተክቶ በብርሃኑ ደግሞ እንድናመሰግነው እንድንወደው ስጋውን እንድንበላ ደሙን እንድንጠጣ እናቶቻችን ልጆቻችሁን ሕፃናቱን ይዛችሁ የምታጠቧቸውን በጀርባችሁ ከፍ ያሉትን በእጃችሁ ይዛችሁ ወደ አባታችሁ ቤት በሰላም በሕይወት በጤና እግዚአብሔርን ለማመስገን እንኳን መጣችሁ፣ እንኳን አደረሰን፣ እንኳን አደረሳችሁ። እንደምን አደራችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ዛሬም ዘወትርን ለዘላለሙም እንድናመሰግነው የፈቀደልን ቅዱስ አምላካችን ቸርነቱን፣ ምሕረቱን፣ አባትነቱን፣ አዳኝነቱን፣ ጠባቂነቱን አጉርልብን አጉርልባችሁ። ሕፃናቱን ጡት አጥቧቸው እንዳያለቅሱባችሁ። ይሄ የአሁኗ ሰዓት በአባታችን በእግዚአብሔር ቤት የምንቆይበት በሳምንቱ ውስጥ እግዚአብሔርን ለየት ባለ መልኩ የምናመሰግንበት የሞቃቸው ካሉ ይዛቸው እንዲያጠቧቸው ንገሩልን። ሕፃናትን እንዲያጠቧቸው ከሞቃቸውም ወንድፋስ እንዲያናፍሳቸው። ራይ አዴታት ሕፃናት ሕሽክንልኽን ቆልዑ ብጣዕሚ ተዕሽም ይገብሩሎም እሞ ኣብቲ ደገ ውፅኢኽን ኣጥብቖም ኣብድኦም ይበኽይለዉ ኩሎም ኣብድኦም ኣብቲ ርሕቕ ኣቢልክን ነቲ ትምህርትና ምስማዕ ከሉን ኣለዉ ጫውጫው ብለለዉ ሙቀት ከሆነ ድሕር መቒቦም ኮይኑ ከዓ ናብቲ ዝሓሊ ዘለዎ ቦታ ናብቲ ፅላል ውሰዶም ኣዴታት ኣብድኦም ደቂ ክንበጃኽን። ዛሬ የሁዳዴው እሁዳችን 7ኛ ሳምንት ይዘናል። የሚቀረን 2 ሳምንት ነው። የሚቀጥለው ሆሳዕና ነው። ከዛ ቀጥሎ ትንሣኤ ነው። ይህንን ጾም ሁላችሁም እንደምታውቁት ከአጽዋማት ከ7ቱ አጽዋማት ውስጥ ታላቁ ጾማችን
ታላቁ አምላካችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም ነው። እነዚህ አጽዋማት እያንዳንዳቸው ስያሜ ተሰጥቷቸዋል። ከዘወረደ ጀምሮ ስንመጣ እያንዳንዱ ዕለት እያንዳንዱ ሳምንት የሚጠራበት የሚሰየምበት ስያሜ አለ። ዛሬ ደግሞ ኒቆዲሞስ እንለዋለን። አባቶቻችን ሊቃውንት እንዳስተማሩን በመጽሐፉ እንደሰሩልን ኒቆዲሞስ ይባላል። ኒቆዲሞስ ማለት ዮሐንስ በወንጌሉ እንደነገረን መልአኮሙ ለአይሁድ የአይሁድ አለቃቸው የፈሪሳውያን አለቃቸው ይላል። የፈሪሳውያን አለቃ ወይንም ደግሞ ባለስልጣን የኦሪቱን መጽሐፍ የሚያውቅ አይሁድን በስልጣን የሚመራ ማለት ነው። ስልጣን ብቻ አልነበረውም። የኦሪት ምሁረ ኦሪት አዋቂ ነበረ፣ ሀብታም ነበር፣ ባለስልጣን ነበር። 3 ደረጃ ያለው ሰው ነው። ኢየሱስ ክርስቶስ በሚያስተምርበት ሰዓት ሁልጊዜ ጉባኤ ላይ ለመገኘት አይመቸውም ነበር፣ ወይንም ደግሞ ይፈራ ነበር ይላሉ። የማይመቸው ባለስልጣን ስለነበረ የአስተዳደር ስራ ይሰራ ነበረ። ሕዝብ ይዳይ ነበር፣ ከሕዝብ ጋር ይውል ነበረ፣ ሰዓት አልነበረውም። ይፈራ ነበረ የሚባለውም ባለስልጣን ስለነበር በዛን ሰዓት ኢየሱስ ክርስቶስ አይሁድና ፈሪሳውያን ይቃወሙ ስለነበረ ከነሱ ጋር ከታየ ያ የሚያስተዳድራቸው ሕዝቦች እንዳይቃወሙት ይፈራ ነበረ። ኢየሱስ ክርስቶስ በሚያስተምርበት ሰዓት ፈሪሳውያንና አይሁድ አልተቀበሉትም ነበር። ይጠሉት ነበር፣ ይጣሉት ነበረ። እነሱ የሚሰሩትን እነሱ የሚያደርጉትን ይነቅፍባቸው፣ ይገስጻቸው፣ ይቆጣቸው ስለነበረ በጣም አድርገው ይጠሉት ነበረ። ግብራቸው መጥፎ ስለነበር ግብራቸውን ይነግራቸው ነበረ። ሀሳባቸው ደካማ ስለነበር ደካማ ሀሳባቸውን እንዲተዉ ይመክራቸው ነበረ። በተለይ በስልጣን ላይ ያሉት፣ በሹመት ላይ ያሉት የሚቀሙ፣ ሰው የሚያሰቃዩ፣ በሰው ላይ ግፍ የሚሰሩ፣ ዳኝነት የሚያጣምሙ፣ ጉቦ የሚቀበሉ፣ መማለጃ የሚቀበሉ እነዚህን ሁሉ በገሃድ በፊት ለፊት ይገስጻቸው ነበረ። በዚህ አማካይነት ብዙ ጊዜ ሊይዙትና ሊገሉት ይሹ ነበረ። እሱ ግን ሰዓቱ እስከሚደርስ ድረስ ይሰወራቸው ነበረ ይላል እና ይህ ኒቆዲሞስ ቀን ሄዶ የእሱን ትምህርት እንዳይማር እነሱን ይፈራቸው ነበረ። ከዚህ እኛ ከማንወደው እኛን ከሚገስጽ እኛን ከሚሰድብ ጋር አብሮ ይውላል አብሮ ይከተላል እንዳይሉት እየፈራ የእሱን ትምህርት እየፈለገ ጉባኤው ላይ አይገኝም ነበረ። በሁለተኛ ደረጃ ሰዓትም አልነበረውም። በዚህ መልክ ኢየሱስ ክርስቶስ መዓልተ ይሜህር በምኩራብ ወሌሊተ ይበይት ውስተ ደብረ ዘይት፣
ቀን ቀን በምኩራብ ያስተምር ነበረ። ሌሊት ሌሊት ደብረ ዘይት ላይ እየወጣ ያድር ነበረ። ደብረ ዘይት ላይ ወጥቶ ሲያድር ይህ ኒቆዲሞስ ሌሊት እየሄደ ኢየሱስ ክርስቶስ ባለበት አካባቢ ይሰግድና ይጸልይ ነበር። ኒቆዲሞስ ሰገደ መንፈቀ ሌሊት ሊቃውንቱ ቅዱስ ያሬድ ኒቆዲሞስ በመንፈቀ ሌሊት ለኢየሱስ ክርስቶስ ይሰግድ ነበረ። አጠገቡ ሄዶ ይጸልይ ነበረ። አጠገቡ ቆሞ እሱም ፈሪሳዊ ስለነበረ አይሁዳዊ ስለነበረ አምላካችን የፈሪሳውያንን ሕግ የአይሁድን ሥርዓት ግማሹን ሊሽርባቸው ግማሹን ሊያሻሽልላቸው ጠቃሚ ያልሆነውን ጥቅም ወደሚሰጥ እንዲያስተምራቸው ስለመጣ የሚድንበትን ነገር የኦሪቱን ሕግ የኦሪቱን ሥርዓት ትቶ ወደ ሐዲስ ኪዳን ወደ ሐዲስ ሥርዓት እንዲመለሱ እነኛን የሚያስተምራቸው ነበር። እሱንም ሊያስተምረው ፈለገ። ከዚህ በኋላ ኒቆዲሞስ አጠገቡ ቆሞ በሚጸልይበት በሚያስተምርበት ሰዓት ኒቆዲሞስ ጠየቀው። የጠየቀው ምንድን ነው? አንተ በእውነት ታላቅ መምህር ነህ፣ ከላይ የተላክ መምህር ነህ። ስለዚህ በአንተ ስራ እንደነቃለን፣ በአንተ ስራ እንገረማለን። አንተ የምታደርጋትን ድንቅ ስራ ከዚህ በፊትም ያደረጋት የለ ወደፊትም የሚያደርገው የለም እያለ ኒቆዲሞስ ለኢየሱስ ክርስቶስ አድናቆቱን ይሰጥ ነበረ። በኃይል ያደንቅ ነበረ። የሚሰራውን ተአምራት እየተናገረ ዕውራንን ታበራለህ፣ ለምጻምን ታነጻለህ፣ የተራቡትን ትመግባለህ፣ የተቸገሩን ትረዳለህ፣ ያዘኑትን ታጽናናለህ፣ ልምሾ ታረካለህ፣ ጥቂቱን ብዙ አድርገህ ትመግባለህ። ይህንን ሁሉ እናያለን እያለ የኢየሱስ ክርስቶስ መልካም ስራውን አምላክነቱን ጭምር ይናገር ነበረ። በዚህ ሰዓት መድኃኒታችን ኢየሱስ ክርስቶስ ኒቆዲሞስን ሊያስተምረው ሊመክረው ይወድ ጀመር። ኒቆዲሞስ መልካም ነው ወደ መንግሥተ እግዚአብሔር ለመግባት ከሰማይ የወረድኩ መሆኔን ካወቅ ወደ ሰማይ ወደ መንግሥተ ሰማያት የምትገባበትን ነገር እነግርሃለሁ፣ አስተምርሃለሁ። ካለሱ ወደ መንግሥተ ሰማያት መግባት አይቻልም። ይኸውም ዘይተወልደ እማይ ወመንፈስ ቅዱስ እይቅ በውያ ገቢያ ወበውያ ውስተ መንግሥተ እግዚአብሔር፣ ከውሃና ከመንፈስ ቅዱስ ካልተወለዱ በስተቀር ወደ እግዚአብሔር መንግሥት መግባት አይቻልም። ወደ መንግሥተ ሰማያት መግባት ከፈለግ ከውሃና ከመንፈስ ዳግመኛ መወለድ አለብህ በሚለው ሰዓት ኒቆዲሞስ አሁን ተቸገረ። ምስጢር ነበረ እየነገረው ያለው። ዳግመ ዘይተወልደ ዳግመ፣ ሁለተኛ ያልተወለደ ሁለተኛ መወለድ እንዴት ያለ ነው? ምን አይነት ነው? እንደገና ሰውስ ተወልዶ ከሸመገለ በኋላ ካደገ በኋላ ወደ እናቱ ሆድ ተመልሶ መግባት ይቻላልን? እንዴት ይሆናል ይሄ ብሎ እንደገና ስለዚህ ምስጢር ጠየቀው። እሱም ዘይተወልደ እማይ ወመንፈስ ቅዱስ፣ ከውሃና ከመንፈስ ያልተወለደ የእግዚአብሔርን መንግሥት አይወርስም። ከውሃ ያለው ወልድን፣ ከመንፈስ ቅዱስ ያለው መንፈስ ቅዱስን፣ ከመንግሥተ ሰማያት ያለው እግዚአብሔር ወልድን እግዚአብሔር አብን ነው። አብን ወልድን መንፈስ ቅዱስን ያላወቀ
በአብ በወልድ በመንፈስ ቅዱስም ያልተጠመቀ ወደ እግዚአብሔር መንግሥት አይገባም። ይሄ ነው ሁለተኛ መወለድ ማለት ብሎ ሁለተኛ መወለድ ከውሃ መወለድን ምስጢረ ጥምቀትን አስተማረው። ለመጀመሪያ ከሰባቱ ምስጢራት ውስጥ ምስጢረ ጥምቀት በዮርዳኖስ ከተፈጸመ በኋላ በመጀመሪያ ደረጃ ምስጢረ ጥምቀት ለኒቆዲሞስ ነው የተነገረው። ኒቆዲሞስ ነው የተማረው። ምስጢረ ጥምቀትን ለኒቆዲሞስ ጌታችን ኢየሱስ ክርስቶስ ያስተማረው ክቡር ዳዊት በመዝሙር 16 ቁጥር 3 ላይ ሐወስከኒ ሌሊተ ወፈተንኮ ለልብየ አመከርከኒ ወይተረክበ አመፃ በላዕሌ። ሌሊቱን ፈተንከኝ፣ ልቤን ፈተንከው፣ መረመርከው፣ ፈተንከኝ፣ ምንም ክፋት አልተገኘብኝም። የሰውን ሥራ አንደበቴ አልተናገረም፣ የሰውን ክፋት አንደበቴ አላወራም የሚለው ጥቅስ ለኒቆዲሞስ ነበረ። ኒቆዲሞስ ከፈሪሳውያን ተለይቶ ከዛ ሁሉ ፈሪሳውያን ተለይቶ ኢየሱስ ክርስቶስን ወዶ ሌሊት የቀን ድካሙን ሳይቆጥር ሌሊት እየሄደ ይማር ነበረ። እንደዚህ ያሉ ሰዎች ቅኖች ናቸው። እንደዚህ ያሉ ሰዎች ደጎች ናቸው። ይህ ኢየሱስ ክርስቶስ ከመጣ ጊዜ ጀምሮ በአፉ ተንኮል አልተገኘበትም፣ በአንደበቱም ክፉ አልተናገረበትም። ቢናገርም ለእኛ በጎ የሚሆነውን ነው የተናገረው። ሲምር ሲያስተምር፣ ሲያበላ ሲያጠጣ፣ ሲያድን ሲፈውስ ነው ያየነው። ለምንድን ነው የጠላ ነው ብሎ ኒቆዲሞስ ደግ ስለነበረ ኢየሱስ ክርስቶስን ፈለገው ይላል። ገርማቸዋል። ደጋግ ሰዎች እንደዚህ ናቸው። ክቡር ዳዊት እንደተናገረው ፈተንከኝ፣ መረመርከኝ፣ አወከኝ በአምላክነትህ ውስጤን አወከው። በውስጤ ተንኮል አልተገኘም፣ ክፋት አልተገኘም። አንደበቴም ስለ ሰው አልተናገረም፣ ሰውን አላማሁም። በአንደበቴ ሰው አልጠላሁበትም፣ በአንደበቴ ሰው አልረገምኩበትም። በአንደበቴ ሰውን ክፉ ፍርድ ፈርጄ ሰውን አላሳሰርኩም፣ ሰውን አላስገደልኩም። ከሰዎች ላይ ጉቦ አልተቀበልኩም፣ መማለጃ አልተቀበልኩም። በወንበር ላይ ብቀመጥ ፍትሕ ርትዕ ፈርጄ ነው ብሎ ጌታችን ኢየሱስ ክርስቶስ ይህን ያውቅለት ነበረ። ኒቆዲሞስ የፈሪሳውያን አለቃቸው የአይሁድ ወገን ይሁን እንጂ እንደ አይሁድና እንደ ፈሪሳውያን ልቡ የከፋ አልነበረም። ደግ ሰው ነበረ፣ ጸሎተኛ ነበረ፣ ለድሆች ያዝን ነበረ፣ ድሆችን ይረዳ ነበረ፣ የተጨነቁትን ያጽናናቸው ጀመር፣ ለግፈኞች ይፈርድባቸው ነበረ፣ ለተገፉ ይፈርድላቸው ነበረ ኒቆዲሞስ። እና በዚህ መሰረት ኢየሱስ ክርስቶስም የመጀመሪያ ምስጢረ ጥምቀትን ድህነትን አስተማረው። ይሄ ነው እግዚአብሔር የሚወደውን መልካሙን በጎውን ነገር ያሳየዋል። ብዙ ጊዜ ወደ እግዚአብሔር የሚቀርቡ ሰዎች በጎ ነገር ያጋጥማቸዋል፣ ከበጎ ጋር ይውላሉ። ክቡር ዳዊት ዘምስለ ህሩይ ህሩየ ትከውን ወምስለ ጠዋይ ትጠዊ፣ ከመልካሞች ጋር መልካም ትሆናለህ፣ ከክፎች ጋር ክፉ ትሆናለህ። እንደ ጓደኞችህ ነው የምትሆነው፣ ጓደኞችህ ደጋጎች ከሆኑ ደግ ትሆናለህ ብሎ እንደተናገረው ኒቆዲሞስም መልካም ሰው ነበረ። የሚገርማችሁ ፍቅሩ እስከ መጨረሻ ነበረ። አይሁድ እንዳያዩት ሌሊት ሌሊት ሄዶ ምስጢራትን ተምሯል፣ አምላክነቱን ተምሯል። የእግዚአብሔር ልጅ ከሰማይ የወረደ ዓለምን ሊያድን የመጣ መሆኑን ኒቆዲሞስ በሚገባ ጠንቅቆ ተምሯል። እንደሚሰቀል፣ እንደሚገደል፣ ከሞት እንደሚነሳ፣ ወደ ሰማይ እንደሚያርግ፣ ተመልሶ እንደሚመጣ፣ ዓለምን እንደሚያሳልፍ ኒቆዲሞስ ይህንን ሁሉ በሌሊት ተምሯል።
እና ስለዚህ በኋላ ኢየሱስ ክርስቶስ ይገርማችኋል፣ በስቅለቱ ሰዓት አይሁድ በምቀኝነት ሰዓቱ ሲደርስ ለዓለም ድህነት መድኃኔዓለም ኢየሱስ ክርስቶስ ሲሰቀል ከጓደኛው ከዮሴፍ ጋር ባለስልጣኖቹን ጠይቆ ከዛ በኋላ አልፈራም። ከስቅለቱ በኋላ ደፍሮ ነው ኢየሱስ ክርስቶስን የተከተለው። ለምን? በስቅለቱ ሰዓት 7 ተአምራት አይቷል። ኢየሱስ ክርስቶስ ራቁቱን ሲሰቀል ፀሐይ ሲጨልም፣ ከዋክብት ሲረግፉ፣ ጨረቃ ደም ስትለብስ፣ የቤተ መቅደስ መጋረጃ ሲቀደድ፣ መቃብራት ሲከፈቱ፣ ሙታን ሲነሱ አይቶ ይሄ የእግዚአብሔር ልጅ ነው ብሎ አምኖ ወዲያው አይሁድን ሄዶ ከመስቀል አውርዶ ከፍኖ ገንዞ እንዲቀብር ለመናቸው ከወንድሙ ከዮሴፍ ጋር። ከዛ በኋላ ለስልጣኑ አልተጨነቀም፣ ለሀብቱ አልተጨነቀም፣ ለእውቀቱ አልተጨነቀም። ከዚህ ከእንደዚህ ጋራ ያለው ጋራ ቢሞቱ ሕይወት ነው ብሎ ስልጣኑን ትቶ ማዕረጉን ትቶ የክብር ልብሱን አውልቆ የኢየሱስ ክርስቶስን ሥጋ ተሸከመ። የኢየሱስ ክርስቶስ ደም የለበሰው ከለሜዳ ልብሱ ላይ አረፈበት። ተመልከቱ። ፍቅር እስከ መቃብር ማለት እንደዚህ ነው። መውደድ እስከ መጨረሻ ማለት እንደዚህ ነው። ኒቆዲሞስ የኢየሱስ ክርስቶስን ሥጋ ያንን ደም የለበሰውን ከለሜዳ በሚለብስበት ሰዓት የኢየሱስ ክርስቶስ ደም ሰውነቱ ላይ አርፏል እና የእግዚአብሔር ቤተሰቦች እንደዚህ ነው። በመጀመሪያ አምላክነቱን ሳይጠራጠር አምኖ ተቀበለ። ኢየሱስ ክርስቶስም ደግነቱን መሰከረለት። የሕይወት የዘላለም ሕይወት የሚያገኝበትንም ነገረው። ከውሃ ከመንፈስ መጠመቅ መጀመሪያ ኢየሱስ ክርስቶስ በዮርዳኖስ የተጠመቀው ለእኛ ጥምቀትን ሲያስተምረን ነው። እኛ በጥምቀቱ እንድንድን፣ በጥምቀቱ ከሞት ወደ ሕይወት እንድንሸጋገር፣ መርገመ ኃጢአታችን በጥምቀት እንዲደመሰስልን ጥምቀቱን በዮርዳኖስ አስተማረን። ቀጥሎ ለኒቆዲሞስ አስተማረው። ዛሬ ለኒቆዲሞስ የነገረው ወንዶች በ40 ቀን ሴቶች በ80 ቀን ስመ ሥላሴን እንዲታተሙ በቅድስት ቤተ ክርስቲያን ውስጥ የሥላሴን ስም በሥላሴ ስም እንዲታተሙ። አንድ ሰው አንድ ፋይል ላይ ስሙ ይጻፋል፣ በመዝገብ ይመዘገባል። ምድራዊ ስሙም ሊሆን ይችላል፣ ሰማያዊ ስሙም ሊሆን ይችላል። ይሄ ምድራዊ መዝገብ ነው። መታወቂያ ሊሰጠው ይችላል፣ ስሙ ተጽፎ ነው። ያ በዛ በሚሰጠው መታወቂያ ማንነቱ ይታወቃል። ዓለማውያን ባለስልጣኖች ለወገኖቻቸው ለሚመሩት ሕዝብ ስሙን ጽፈው መታወቂያ የሚሰጡት የሰውየውን ማንነት ለማወቅ ነው። ይሄ ምድራውያን መዝገባችን ነው። ሰማያዊ መዝገባችን ደግሞ በሥላሴ መዝገብ በ40 ቀን በ80 ቀን የምንመዘገበው ነው። ዛሬ ክርስትና እንዳነሳችኋቸው ሕፃናት ማለት ነው። እነሱ በስመ ሥላሴ ተመዝግበዋል። ይህ ስም ዘላለማዊ ነው። ስንሞት የማይሞት ስም ነው። ይህ ስም የነፍሳችን ስም ነው። ልክ ነፍሳችን ከስጋችን በምትለይበት ሰዓት ይህን ስም ነው ሥላሴ ፊት ይዛ የምትሄደው። በዚህ ስም ነው እግዚአብሔር የሚጠራት። በዚህ ስም ነው የት ነበርሽ፣ ምን ሰርተሻል፣ ምን ታደርጊ ነበረ የሚላት። በዚህ ስም ነው ሥላሴም የሚያውቃት። በዚህ ስም ነው ኢየሱስ ክርስቶስም የሚያውቃት እና ይህችን ቤተ ክርስቲያን ሲመሰረትልን መድኃኒታችን ኢየሱስ ክርስቶስ በውስጧ ምን ሰጠን? 3 ነገር ሰጠን። ምን ሰጠን? እያዳመጣችኝ ነው? ትንሽ ትንሽ ነው አይደለም? እና 3 ነገር ሰጠን በዚች ቤት ውስጥ። አይዟችሁ። አንደኛው ስጋውን ደሙን ነው። የመጀመሪያው ጥምቀት ነው።
ከሥላሴ ልጅነትን የምናገኝበት በሥላሴ መዝገብ የምንታተምበት። ሁለተኛው ሥጋው ደሙ ነው። ሁለተኛው ሥጋው ነው። ሦስተኛው ደሙ ነው። ይህ ማዕረግ፣ ይህ ክብር፣ ይህ ጸጋ፣ ይህ ልዕልና፣ ይህ ከፍታ፣ ይህ ታላቅነት በዚህ ቅድስት ቤተ ክርስቲያን ውስጥ ተሰጥቶናል። ነፍሳችን ከሥጋችን ስትለይ ደግሞ በዚችው ቅድስት ቤተ ክርስቲያን ከሥላሴ በሥላሴ ቤት የተመዘገብንባት ስም ካህኑ እየጠራ ለእግዚአብሔር ያስረክበናል። ኦ እግዚኦ አይርፍ ነፍሰ ገብርከ ገብረ ማርያም ወልደ ማርያም ሀብተ ማርያም ኦ እግዚኦ አይርፍ ነፍሰ አመትከ ወለተ ማርያም እህተ ማርያም ወለተ ሥላሴ እያለ ቄሱ ለሥላሴ ያስረክበናል። ምድራዊ ሥጋችን ቀርቷል። ሰማያዊ ነፍሳችን ይህን ስም ይዛ ሄዳ ከሥላሴ ፊት ትቀርባለች። ለኒቆዲሞስ ይሄ ነው የተነገረው። ለምን? በጣም ለፍቷል። ሌሊት ወደ ኢየሱስ ክርስቶስ ገስግሷል። ሌሊት በዛ ውርጭ በዛ ጨለማ ሳይፈራ ኢየሱስ ክርስቶስ አጠገብ ሰግዷል። የዘላለም ሕይወት እንዲያገኝለት ፈቅዷል። ምንም አይሁድ በኢየሱስ ክርስቶስ መምጣት ባይጠቀሙም የተወሰኑት ተጠቅመዋል። የተወሰኑት አግኝተውታል። የተወሰኑት ቤተሰቦች ሆነዋልና የእግዚአብሔር ቤተሰቦች አሁንም ቢሆን ምንድነው እንደ ኢየሱስ ክርስቶስ እንደ ኒቆዲሞስ ምን አደረገ? ሁለት ነገር አድርጓል። አንደኛው መጀመሪያ ኒቆዲሞስ ለኢየሱስ ክርስቶስ ሰግዷል። ሁለተኛ የሚድንበትን ነገር ተምሯል። ሶስተኛ ከውሃና ከመንፈስ መወለዱን ተረድቷል። አራተኛ ኢየሱስ ክርስቶስ በተሰቀለ ሰዓት አይሁድን ለምኖ ከመስቀል ሊያወርዱ ከፍኖ ገንዞ ቀብሮታል። ይሄ ነው ወዳጅነት። ከእግዚአብሔር ጋር ወዳጅ መሆን፣ ከእግዚአብሔር ጋር መጎራበት፣ የእግዚአብሔር ልጅነት ማግኘት፣ በቦታ እንዳንወድቅ እሱን ተጠግተን ሕይወት መድኃኒት እንድናገኝ እግዚአብሔር ሁልጊዜ ይፈልገናል። ንጹሕ ልብ ይፈልጋል ከኛ። ሐወስከኒ ሌሊተ ሌሊቱን ሙሉ ፈለግከኝ፣ መረመርከኝ። ክፋት፣ ተንኮል፣ ምቀኝነት በእጄ ላይ ደም አልተገኘም፣ በአንደበቴ ክፋት አልተገኘም፣ በውስጤ ተንኮል አልበቀለም ብሎ እንደተናገረው ተንኮልን፣ ክፋትን፣ ጥላቻን፣ ምቀኝነትን፣ መለያየትን፣ መጥፎ ነገርን ሁሉ አስወግደን ኢየሱስ ክርስቶስን ከተጠጋ ነው ኢየሱስ ክርስቶስ አጠገባችን ቆሞ ያስተምረናል። መልካሙን ነገር ይነግረናል። መልካሙን ነገር ማን ነገረን? የእግዚአብሔርን ጎዳና ማን አሳየን? በእግዚአብሔር መንገድ ማን እንድንሄድ ነገርን ብሎ እንደተናገረው መዝሙረኛው ዳዊት በምዕራፍ 14 ላይ አቤቱ በተቀደሰው ድንኳን ውስጥ ማን ያድራል? ወደ ተቀደሰው ተራራ ማን ይወጣል? መንፈስ ቅዱስ መለሰ ይላል። ልቡ ንጹሕ የሆነ እጁ ንጹሕ የሆነ በአንደበቱ የማይሸነግል ጓደኛውን የሚወድ ገንዘቡን ባላበደረ ቤተሰቡን ያላሰደበ መጥፎ ነገር ሰርቶ ቤተሰቡን ያላስነቀፈ ኃጢአት ሰርቶ ተንኮል ሰርቶ እንደዚህ ያለው ወደ ተቀደሰው ተራራ ይወጣል፣ በተቀደሰው ድንኳንም ውስጥ ያድራል ብሎ መንፈስ ቅዱስ መለሰ። እንደዚህ ያሉት ልባቸው ንጹሕ፣ እጃቸው ንጹሕ፣ እግራቸው ንጹሕ፣ ቤተሰባቸውን የሚያከብሩ፣ አባት እናታቸውን የሚያከብሩ፣ ዘመዶቻቸውን የማያሰድቡ፣ ገንዘብ የማይወዱ፣ አራጣ የማይቀበሉ፣ ፍርድ የማያጣምሙ፣ ንጹሕ ነገር የሚናገሩ በተቀደሰው ድንኳን ውስጥ ያድራሉ። የተቀደሰው ድንኳን የእግዚአብሔር ቤት ነው። የተቀደሰው ተራራ ከፍ ያለው የእግዚአብሔር ቤተ መቅደስ ነውና እንደዛ እንድናናረግ ልባችን ንጹሕ፣ እጃችን ንጹሕ፣ አንደበታችን ንጹሕ ይላል። በተለይ በጾም ይጹም ዓይን ይጹም ልሳን እዝንኒ ይጹም እምሰሚያ ህሱም። ዓይን ይጹም ክፉ ከማየት፣ አፍ ይጹም ክፉ ከመናገር፣ ጆሮ ይጹም ክፉ ከመስማት። ይህንን ይናገራል የእግዚአብሔር ቃል።
በጾም ሰዓት እነዚህ ይደረጋሉ። ዓይንም ይጾማል ክፉ ከማየት፣ ጆሮም ይጾማል ክፉ ከመስማት፣ አንደበትም ይጾማል ክፉ ከመናገር። እነዚህን ኒቆዲሞስ ሲያደርጋቸው የነበሩ ናቸውና አንደበታችንንም ጆሮአችንንም ዓይናችንንም ከክፉ ነገር ከልክለን የመንግስቱ ወራሾች እንድንሆን ፈቃዱ ይሁንልን። እግዚአብሔር ይባርካችሁ። ለኒቆዲሞስ የሰጠውን ጸጋ የሰጠውን በረከት ያድላችሁ። እንደ ኒቆዲሞስ እስከ መቃብር ድረስ ፍቅራችሁን ያጽናላችሁ። በመካከል ከመቅረት ይሰውራችሁ። ሰዎች ሄደው በመካከል ያቋርጣሉ። ፍቅራቸው እስከ መጨረሻ አይሆንም። ከሕፃንነታቸው ጀምረው እስከ መጨረሻው እስከ ሕቅታ ድረስ ነፍሳችን ከስጋችን እስከምትለይ ድረስ ነፍስ ከስጋ እስከምንለይ ድረስ ፍቅሩ የጸናለት የተባረከ ነው፣ የተመሰገነ ነው። እስከ መጨረሻ ድረስ ፍቅራችሁን ያጽናላችሁ። ከቤቱ ከመውጣት ይሰውራችሁ። በስመ ሥላሴ ታትማችሁ በሥላሴ መዝገብ ተጽፋችሁ ወደ ሌላ መዝገብ ከመሄድ ይሰውራችሁ። አሜን በሉ። ብዙዎቹ ከቤታቸው ወጥተው ከታተሙበት ቅባ ቅዱስ ከተቀቡበት በዮርዳኖስ ከተጠመቁበት ቤት ወጥተው ሌላ ቤት ሄደዋል። ከእንዲህ ያለ ይሰውራችሁ። አዎ አይጠቅምም። እንደዚህ ያለው አይጠቅምም። ከራስ ቤት ወጥቶ ሰው ቤት መግባት ምንም ጥቅም የለውም። ይህንን ቤት ያገኘ ነው በ40 ቀናችን ነው። በ40 ቀናችን የአባት እናታችንን ቤት ጥለን ሌላ ቤት ብንሄድ ጥቅም የለውም። ሕይወታችንም ሰላም አያገኝም፣ አንረጋጋም። በመካከል ዘመናችን እንቅበዘበዛለን፣ ሰላም አይሰጠንም። የ40 ቀንና የ80 ቀን ቅባ ሜሮናና ማየ ሕይወቱ ሌላ ቦታ ስንሄድ ሰላም አይሰጠንም። እንድታውቁት ነጭናጫ፣ ቀበዝባዛ፣ ችግረኛ፣ ጭንቀኛ ነው የምንሆነው። ሰው የሚረጋጋው በአባቱ ቤት ሲቆይ ነው። ሰው የሚረጋጋው በእናቱ ቤት ሲቆይ ነው። ሰው የሚረጋጋው በአባቱ ቤት ጸንቶ ሲገኝ ነው። አባቱ መጥቶ ሲያየው ሲያገኘው ነው። እናቱ መጣ ስታገኘው ነው። አለዛ ያ በ40 ቀን ቅባ ሜሮን የቀባው ማየገባውን የሰጠው አባቱ ሲመጣ ሲያጣው ያ ሰው ሕይወት የለውም፣ ይቅበዘበዛል። ያገኘ ይመስለዋል እንጂ አያገኝም። የተመቸ ይመስለዋል እንጂ አይመቸውም። ወገኖቼ እንደ ኒቆዲሞስ ነው እስከ መቃብር ድረስ እግዚአብሔርን መውደድ። ያ ከሆነ ያጣነውን እናገኛለን፣ የቸገረን ይቃለልልናል፣ የፈለግነውን እናገኛለን፣ የልባችንን መሻት ሁሉ እግዚአብሔር ይፈጽምልናል። አለዛ ጉድለታችን አይሞላም። የፈለግነውን አናገኘውም። ሁልጊዜ መሬት ስንቆፍር እንውላለን፣ ወርቁን ግን አናገኘውም። ሁልጊዜ መሬት እንምሳለን፣ ዕንቁን ግን አናገኘውም፣ ከኛ ይሰወራል። ግን እግዚአብሔርን እስከ መጨረሻው ከወደድነው ግን ስንቆፍር ወርቁን እናገኘዋለን። ምንጩ ይመነጭልናል፣ ከዛ ምንጭ እንጠጣለን። መሬቱ ያበቅልልናል፣ ከዛ በረከት እናገኛለን። እና ይህንን ነው አደራ የምንላችሁ። ብዙዎቹ ይሰናከላሉ፣ ብዙዎቹ ይወድቃሉ። ሰላም ይኑራችሁ። በመጀመሪያ ባልና ሚስት ተዋደዱ፣ ተፋቀሩ። በእናንተ መካከል የሚገኙ ዘሮች የተባረኩ እንዲሆኑ። ያልተስማማ ባልና ሚስት የወለደው ልጅ ለአባትና ለእናቱ አይሆንም። እነሱ ሳይስማሙ መጥቷልና እሱም ሰላም አይሆንም። የእናትና የአባቱ ልጅ አይሆንም። ከዛ እናትና ወላጆች እናትና አባታችሁን አክብሩ፣ ውደዱ፣ ጓደኛችሁን ውደዱ። ይህ የእግዚአብሔር ሕግ ነው። ይህ እግዚአብሔር ያዘዘው ትእዛዝ ነው። እናትና አባታችሁን ሳታከብሩ እግዚአብሔርን እንወደዋለን ብትሉ ውሸታሞች ነው የምትሆኑት። የምታዩትን እናትና አባት የምታዩትን ወንድምና እህት ሳትወዱ የማይታየውን እግዚአብሔር እንዴት መውደድ ይቻላል? እሱም እንዲህ ይላል፣ የምታዩትን ሳትወዱ የማታዩትን እንዴት ልትወዱ ትችላላችሁ? ከዛ በጎረቤታማችነት
በሰውነት ሰውን መውደድ፣ ሰው ሆኖ ስለተፈጠረ ብቻ ሰውን ማክበር፣ በአርአያው በአምሳሉ ስለፈጠረው ቀይም ይሁን ጥቁርም ይሁን ሰው ስለሆነ ብቻ ማክበር መውደድ። በቃ ያን እግዚአብሔር እናንተን ይወዳችኋል። ሰው በማንነቱ አለመጥላት፣ እግዚአብሔር በምሳሌው ነው የፈጠረው ብሎ መርዳት፣ ሲርበው ማብላት፣ ሲጠማው ማጠጣት፣ ማደሪያ ሲያጣ ማሳደር፣ መንገድ ሲጠፋው መንገድ ማሳየት። የት ነህ? ምንድን ነህ? ማነህ? ከየት ነህ አይልም ክርስቲያን። ለምን? ሰው ሆኖ አይቶታል። እንደሱ አይን፣ እንደሱ ጆሮ፣ እንደሱ አፍንጫ፣ እንደሱ እግር፣ እንደሱ መልክ በላዩ ላይ አይቷልና ሰው በመሆኑ ብቻ ማክበር። ከዛ በኋላ እግዚአብሔር ይቀርበናል። አለዛንም እናንተ ማናችሁ ይለናል። ለመሆኑ ማናችሁ እናንተ? እግዚአብሔር ሲፈጥረን፣ እግዚአብሔር ሲሰራን፣ እግዚአብሔር ሲያበጀን ሁላችንንም እኩል አድርጎ ነው። እዩት። በሀብት በጉልበት በጥበብ በእውቀት እንበላለጥ ይሆናል እንጂ እግዚአብሔር በሰራው ሕንፃ በሰራው ስራ የሰው ልጅ አይበላለጥም። እንደ ሁሉም ሰው የሰው ልጅ አይን አለው። እንደ ሁሉም አእምሮ የሰው ልጅ አእምሮ አለው። እንደ ሁሉም ሰው የሰው ልጅ ጆሮ አለው፣ የሚሰማበት፣ የሚያይበት፣ የሚሄድበት፣ የሚዳስስበት፣ የሚራመድበት። እስቲ የሰው ልጅ ይሄ ትንሽ ነው ተብሎ እግዚአብሔር ሲሰራ ያጎደለበት አለ? አንተ የመጀመሪያ ፍጥረት ነህ፣ አንተ የኋለኛ ፍጥረት ነህ ብሎ እሱ ከሰራው ሕንፃ እግዚአብሔር ያጎደለው አለ? ያሳነሰው አለ? እና ስለዚህ እግዚአብሔር ሲሰራ እኩል አድርጎ ነው ይሰራ ምንም። እና ስለዚህ ፈጣሪያችን አምላካችን የተመሰገነ ይሁን። እስከ መጨረሻው ድረስ ልጆቻችሁን ያጽናላችሁ፣ በቤቱ ያቆያችሁ፣ የኒቆዲሞስን በረከት ያድላችሁ፣ ለሚመጣው ሰንበት በሰላም ያድርሰን። ወስብሐት ለእግዚአብሔር። ለብፁዕ አባታችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ በእድሜ በጤና ይጠብቅልን። ዕለቱን በማስመልከት ያለንበት የአብይ ጾማችን 7ኛ ሳምንት ኒቆዲሞስ ይባላል። ኒቆዲሞስን መሰረት በማድረግ አባታችን ለሁላችንም እጅግ በጣም በተወደደ ባማረ አባታዊ አንደበት ለሁላችንም መማር ማወቅ መረዳት በሚገባን መልኩ አስተምረውናል። ብፁዕነታቸው በዚህ መልኩ ከኛ ጋር አብረው እያስተማሩን እየመከሩን እየገሰጹን በሌሊቱ አገልግሎት እየተገኙ የኪዳኑን ጸሎት እየመሩ የቅዳሴውን አገልግሎት እየመሩ አብረውን እስከ በዓሉ ድረስ ይቆያሉ። እግዚአብሔር አምላካችን ለሁላችንም ይህንን ጊዜ ስለሰጠን ስሙ የተመሰገነ ይሁንልን። ቅድም